አምነስቲ ኢንተርናሽናል የኢትዮጵያ መንግስትን አሳሰበም። መንግስት በስኳር ገበያ ላይ አዲስ ውሳኔ አሳልፏል። ውሳኔው ምንድን ነው? ኢትዮጵያ በቀጠናው ወሳኝ ሀገር እየሆነች መምጣቷን የፈረንሳይ የዜና ወኪል አስነበበም። የኬንያ ፖሊስ 66 ኢትዮጵያውያን ከተያዙበት ቤት ማስለቀቁም ተነግሯል። በአስቸኳይ ያለምንም ቅድመ ሁኔታ እጅ እንዲሰጡ ሲሉ ፕሬዝዳንቱ አሳስበዋል። በወርቅ ሳጥን የተቀበረው አደገኛው ሰው ጉዳይም በዜናችን እነግራችኋለን። የሚሳኤል ከተሞችን ገንብተናል ስትል ኢራን አስጠነቀቀች። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 27 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናችን ጋር አብራችሁን ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን ውሰዳችሁም። አምነስቲ ኢንተርናሽናል በኦሮሚያ ክልል ከ2011 ዓ.ም ጀምሮ በተካሄደው ግጭት የተፈጸሙ የሰብአዊ መብት ጥሰቶች ምርመራ እንዲደረግባቸው ጠየቀም። በአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር የሆኑት ቲጌሬ ቻኩንጋ ባለስልጣናት የቡድኑን አባላት የፈጸሟቸው ጥሰቶች እንዲመረምሩ ተቋሙ ዛሬ ባወጣው የምርመራ ሪፖርት ጠይቋል። ዓለም አቀፍና የአፍሪካ የመብት ተሟጋቾችም ባለስልጣናት ወንጀለኞቹን ተጠያቂ ለማድረግና ተጎጂዎችና ከጥቃቱ የተረፉት ፍትህ እንዲያገኙ ለማድረግ ፈጣን፣ ገለልተኛና ጥልቅ ምርመራ እንዲደረግም ጠይቋል። ቡድኑ ሁሉም ተዋጊዎቹ ዓለም አቀፍ የሰብአዊነትና ዓለም አቀፍ የሰብአዊ መብቶች ህግጋት እንዲያከብሩ ወዲያው ትዕዛዝ እንዲሰጥና ወንጀል የፈጸሙ ተዋጊዎችን ትጥቅ ማስፈታትና ማሰናበት እንዳለበትም ኃላፊው ምክረ ሀሳብ አቅርበዋል። መንግስት በስኳር ላይ አዲስ ደንብ አወጣም። መንግስት ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥልም ወስኗል። የካቲት 20 ቀን 2018 ዓ.ም የጉምሩክ ኮሚሽን ለቅርንጫፍ ጽህፈት ቤቶችና ተጠሪ ተቋማት ያሰራጨው ደብዳቤ እንዳመላከተው የኤክሳይዝ ታክስ ማሻሻያ አዋጅ ተከትሎ በተላለፈው ውሳኔ መሰረት ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥል ጠቅሶ ነሐሴ 28 ቀን 2017 ዓ.ም የተላለፈው ውሳኔ የጉምሩክ ታሪፍ ብቻ የሚመለከት እንደሆነም ያትታል። የአብሽ ምርት ግን በኤክሳይዝ ታክስ ማሻሻያ አዋጅ ውስጥ ከተዘረዘሩት የእህልና ጥርጣሬ ምርቶች የማይመደብ በመሆኑም ተጨማሪ እሴት ታክስ እንዲከፈልበት ኮሚሽኑ ገልጧል። የቡናና ሻይ ባለስልጣን በቡና ምርት ዘርፍ የተሰማሩ ባለድርሻ አካላት በህፃናት ጉልበት ብዝበዛና ህጋዊ ማዕቀፎች ዙሪያ ጥልቅ ግንዛቤ እንዲጨብጡም አሳሰብም። ባለስልጣኑ ይህንን ማሳሰቢያ የሰጠው ዛሬ በጅማ ከተማ በቡናና ሻይ ልማት ሰንሰለት ውስጥ የህፃናት ጉልበት ብዝበዛን ለማስቀረት ከተባበሩት መንግስታት ድርጅት የስራ ድርጅት ጋር በመተባበርም ለባለድርሻ አካላት በተሰጠው ስልጠና ወቅት ነው። የኬንያ ፖሊስ 66 ኢትዮጵያውያን ፍልሰተኞች በሰው አዘዋዋሪዎች አማካኝነት ከተያዙበት ቤት አስለቀቀም። ፖሊስ ኢትዮጵያውያን ፍልሰተኞች ያስለቀቀው ከዋና ከተማዋ ናይሮቢ ወጣ ብሎ ሩዋን በተባለ አካባቢ ከሚገኝ ቤት እንደሆነ ትላንት ባሰራጨው መረጃ አሳውቋል። ኢትዮጵያውያኑ ከተደበቁበት ቤት የተያዙት በአካባቢው ነዋሪዎች ጥቆማ እንደሆነም ተገልጧል። ኢትዮጵያውያኑ ያለ ህጋዊ ሰነድ በሰው አዘዋዋሪዎች አማካኝነት ኬንያ የገቡት የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ለመጓዝ መሆኑን ተናግረው ተብሏል። ከጉዳዩ ጋር በተያያዘም አንድ ኬንያዊ በቁጥጥር ስር እንደዋለም ፖሊስ ገልጿል። ከ66ቱ ኢትዮጵያውያን በተጨማሪም 4 ኤርትራውያን አብረው በቁጥጥር ስር እንደዋሉም ፖሊስ ጠቅሷል። የኢትዮጵያ ድምፅን እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። ኢትዮጵያ በቀጠናው የጂኦፖለቲካዊ እንቅስቃሴ ውስጥ ወሳኝ ተዋናኝ እየሆነች መጥታለች ሲል የፈረንሳዩ ኤንአርፒ ገለጠም። በመካከለኛው ምስራቅ በእስራኤልና በኢራን መካከል ያለውን ውጥረት ከአካባቢው አልፎም ወደ ቀይ ባህር እየተስፋፋ ባለበት በዚህ ወቅትም ኢትዮጵያ በቀጠናው የጂኦፖለቲካዊ እንቅስቃሴ ውስጥ ወሳኝ ተዋናኝ የሆነች መምጣቷን ኤንአርፒ የተሰኘው የፈረንሳይ የፖለቲካ መጽሔት በሰፊው ዘግቧል። የባብኤል ማንዴብ የባህር ወሽመጥ ለዓለም አቀፍ ንግድ ያለው ፋይዳ ከፍተኛ በሆኑና በሀውቲ አማጽያን የሚሰነዝረው ጥቃት ስጋት መፍጠሩን ተከትሎም ኢትዮጵያ ለአካባቢው ጸጥታ ያላት ስትራቴጂካዊ ጠቀሜታ እየጨመረ መጥቷልም ብሏል። እስራኤልና ኢትዮጵያ በኢራን ላይ የተመሰረተ ሚስጥራዊ ጥምረት በሚል ርዕስ የወጣው ይህ ዘገባ
የኢራንን ተጽዕኖ ለመግታት ኢትዮጵያ እንደ ጠንካራ አጋር እየታየች መሆኑን ያመላክታል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በቅርቡ አዲስ አበባ ያደረጉት ጉብኝት የዚሁ ስትራቴጂካዊ መቀራረብ አካል ተደርጎም ተወስዷል። እስራኤል ኢትዮጵያን በሰው ኃይል ቁጥር የታወቀችና ወታደራዊ አቅም ያላት ሀገር በመሆኗ ከሊባኖስ እስከ የመን የተዘረጋውን የኢራን ተጽዕኖ ለመመከት ትልቅ አቅም እንዳላትም ታምናለች። በተጨማሪም የተባበሩት አረብ ኤምሬቶች በቀይ ባህር ዳርቻዎች ያሏቸውን የወደብ መረብና የንግድ መስመሮችን የመጠበቅ ፍላጎት ከኢትዮጵያ የባህር ፍላጎት ጋር ተዳምሮ አዲስ የቀጠናው ስምምነት እንዲፈጠር መንገድ የከፈተ መሆኑን ተመላክቷል። ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ጥረትና ከኤርትራ ጋር ያላት ታሪካዊ ውጥረት የፖሊሲዎቿ ማዕከል መሆኑም ይታወቃል። የፈረንሳዩ ዘገባ እንደሚጠቁመው ከሆነ ኢትዮጵያ ከእስራኤልና ከተባበሩት አረብ ኤምሬቶች ጋር በድብቅ የምታደርገው ቅንጅት ዓለም አቀፍ ተቃውሞ ሳይቀሰቅስ የባህር ላይ ተጽዕኖዋን እንድታሳድግ ሊረዳት ይችላልም ብሏል። እስራኤል ለሶማሊላንድ የምትሰጠው እውቅናም ቢሆን የኢትዮጵያን የባህር በር ምኞት ለማሳካት እንደ ዲፕሎማሲያዊ ስልት ሊያገለግል እንደሚችልም ተጠቁሟል። ይህ ጥምረት በተግባር ከዋለ ኢትዮጵያ የቀይ ባህር ቀጠና በመቆጣጠር ረገድም ማዕከላዊ የአፍሪካ ኃይል ሆና እንደምትወጣም ዘገባው ደምድሟል። ከውጭ ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ፕሬዝዳንቱ ተናገሩ። ፕሬዝዳንት ትራምፕ ከኢራን ጋር የሚደረግ ማንኛውም የዲፕሎማሲ ንግግር ማብቃቱን በይፋ አሳውቀዋል። የኢራን መንግስት ያለምንም ቅድመ ሁኔታ እጅ ከመስጠት ውጪ ሌላ ምርጫ እንደሌለውም ገልጿል። ትራምፕ ሜክ ኢራን ግሬት አጌን፣ ኢራንን እንደገና ታላቅ እናድርጋት የሚል መፈክርም መጠቀማቸውም አነጋጋሪ ሆኗል። ይህ መፈክር አሁን ያለው የኢራን ስርዓት ከወደመ በኋላ አሜሪካ አዲስ የፖለቲካ ቅርጽ ለመፍጠር ያላትን ፍላጎት እንደሚያሳይ የፖለቲካ ተንታኞች ይገልጻሉ። የአሜሪካና የእስራኤል ጥምር ጦር በኢራን የጀመረው ኦፕሬሽን ኤፒክ ፍሪ ታላቁ ቁጣ የተሰኘው ዘመቻ 7ኛ ቀኑን ይዟል። ዘመቻው የኢራን ወታደራዊና ስትራቴጂክ መሰረተ ልማቶች ክፉኛ እንደጎዳቸውና አሁን ደግሞ ወደ መጨረሻው ምዕራፍ ወይም ሪጅም ቼንጅ እያመራ እንደሆነም ይገመታል። የትራምፕ ቀጥተኛ ጥሪም በዓለም ዲፕሎማሲ ላይ ድንጋጤን ፈጥሯል። በርካታ ሀገራት ግጭቱ ወደ ሰፋ ያለ ክልላዊ ጦርነት እንዳያድግ ስጋታቸውን እየገለጹ ይገኛሉ። ሆኖም ዋይት ሃውስ ከእጅ መስጠት ውጪ ሌላ አማራጭ የለም በሚለው አቋሙም ጸንቷል። ይህ የፕሬዝዳንት ትራምፕ አቋም በቀጣዮቹ ጥቂት ቀናት ውስጥም በቴህራን በአጠቃላይ በመካከለኛው ምስራቅ የሚኖረው የኃይል አስተላለፍ ሙሉ በሙሉ ሊቀይር እንደሚችልም ይጠበቃል። የኢትዮጵያ ድምፅ ዜናዎች መደመጣቸውን ቀጥለዋል። አደገኛው እጽ አዘዋዋሪ ኤልሜቾ በወርቅ ሳጥን ተቀበረ። ለዓመታት በዓለም አቀፍ ደረጃ ሲፈለግ የነበረው የአሜሪካ መንግስት የጭንቅላቱ $15 ሚሊዮን መድቦለት የነበረው የጃሊስኮ ኒው ጄኔሬሽን ካርቴል መሪ የነበረው ሄርሜሶ ኦልሴግራ ዘርቫኔስ ኤልሜቾ ከሜክሲኮ ልዩ ኃይሎች ጋር በነበረ የተኩስ ልውውጥ መገደሉም ይታወቃል። በታምፓል በተካሄደው ወታደራዊ ዘመቻ በደረሰበት ቁስለት ሕይወቱ ያለፈው የ59 ዓመቱ ኤልሜቾ የቀብር ስነ ስርዓቱ በጓዳላራ ከተማ በከፍተኛ ድምቀትና ጥበቃም ተከናውኗል። በወርቅ ሳጥን ታጅቦም ነው የቀብር ስነ ስርዓቱም የተፈጸመው። የዚህ አደገኛ ወንጀለኛ ቀብር በብዙዎች ዘንድ መነጋገሪያ የሆነው እንደ መጨረሻ ፍላጎቱ በተዘጋጀለት ውድ የወርቅ ሳጥን ምክንያት ነው። ይህ የቅንጦት ቀብር በህይወት እያለ ያከማቸውን ግዙፍ ሀብትና የነበረው ስልጣን ማሳያ ተደርጎም ተወስዷል። የቀብር ሂደቱ ባህላዊ የሜክሲኮ ሙዚቃዎች ወይም ባንዳ እየተሰሙና ፊታቸው በሸፈኑ የካርቴል አባላት ታጅቦም ተፈጽሟል። ከሞቱ በኋላም የቀጠለው ትርምስ የኤልሜቾ መገደል በሜክሲኮ ሰላም ከማምጣት ይልቅ አዲስ የግርግር ምዕራፍም ከፍቷል። የህይወት መጥፋትም በ20 የሜክሲኮ ግዛቶች ውስጥ በተቀሰቀሰ ግጭት እስካሁን ድረስ የ70 ሰዎች ህይወትም አልፏል። የካርቴሉ አባላት አውራ ጎዳናዎች በመዝጋትና ተሽከርካሪዎችን በማቃጠልም መንግስት እየተፈታተኑም ይገኛሉ። የመሪውን መሞት ተከትሎ በቡድን ውስጥ የሚፈጠር የስልጣን ሽኩቻ የሀገሪቱ የጸጥታ ሁኔታ ይበልጥ ስጋት ላይ ከቶትም ይገኛል። ምንም እንኳን የሜክሲኮ መንግስት ግድያውን እንደ ትልቅ ድል ቢቆጥረውም ሀብትና ስልጣን እስከ መቃብር ይከተላሉን የሚለው ጥያቄ በሀገሪቱ የነገሰው አለመረጋጋት የብዙዎችን ትኩረት እንዲስብ አድርጎታል። የሚሳኤል ከተሞችን ገንብተናል ስትል ኢራን ተናገረች።
ኢራን ያወጣችውን ይህ አስገራሚ ወታደራዊ ምስጢር በመካከለኛው ምስራቅ ለሳምንት በዘለቀው የአየር ላይ ውጊያም አዲስ የስነ ልቦና ጦርነት ከፍቷል። የኢራን ወታደራዊ አመራሮች የሰጡትን መግለጫና የተንታኞች እይታ በሚከተሉት ነጥቦችም አጠቃለውታል። ኢራን እስካሁን ወደ እስራኤልና አሜሪካ ኢላማዎች ያስወነጨፈቻቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸው መሆናቸውን ገልጻለች። ይህንን ያደረገችው አሮጌ መሳሪያዎችን ከመጋዘን በማውጣት አዳዲስና ዘመናዊ መሳሪያዎች ለማስገባት በማሰብ እንደሆነም ተናግራለች። ለጠላት የሚሳኤል መከላከያ ሲስተሞች ወይም አይረን ዶም እና ሌሎችም በብዛት የማስወንጨፍ ስራ እንዲበዛባቸውና እንዲዝሉ ለማድረግ መሆኑም ጠቁማለች። የሚሳኤል ከተሞች ወይም ሚሳኤል ሲቲስ መገንባታችንን የዓለም ሕዝብ እንዲያውቅልን እንፈልጋለን ብለዋል። ኢራን በመቶዎች የሚቆጠሩ ሜትሮችን ልቀው የሚተኮሱ ሚሳኤሎች እንዳላትም ተናግራለች። ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የመሬት ውስጥ መሰረተ ልማቶች እንዳሏት ዳግም አሳውቃለች። እነዚህ ከተሞች የሚከተሉት የላቁ መሳሪያዎችም እንደያዙም ይነገራል። ሃይፐርሶኒክ ሚሳኤሎች፣ በድምፅ ፍጥነት 5 እጥፍ የሚጓዙ የድሮን መንጋዎችም ሌሎቹም በአንድ ጊዜ በሺዎች የሚቆጠሩ ኢላማዎችን ማጥቃት የሚችሉም ናቸውም ብላለች። የደህንነት ተንታኞች እይታ ምንም እንኳን መግለጫው ለፕሮፓጋንዳ የታለመ ሊሆን ቢችልም የምዕራባውያን ደህንነት ተቋማት ግን መረጃውን በጥንቃቄ እየተመለከቱትም ይገኛሉ። አሮጌውን ነው የላኩት ማለቷም ቀጣዩ ጥቃት እጅግ የከፋና ዘመናዊ መሳሪያዎችን ያካተተ እንደሚሆን ለጠላቶቿ ማስጠንቀቂያ ለመስጠት ያለመ ነውም ተብሏል። ኢራን ላለፉት 10 ዓመታት በድብቅ ያከማቸችው መሳሪያም ለቀጠናዊ ጦርነት በቂ ሊሆን እንደሚችል ይገመታል። ይህ ዛቻ ፕሬዝዳንት ትራምፕ ከሰጡት ያለምንም ቅድመ ሁኔታ እጅ ስጡ ጥሪ ተዳምሮ ቀጣዩ ጥቂት ቀናት የለየለት ቀጠናዊ ጦርነት የሚፈነዳባቸው ወይስ የቃላት ፍጥጫው የሚቀጥልባቸው ይሆናሉ የሚለው የዓለም ስጋት ሆኖም ቀጥሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 27 ቀን ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።